ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ ተከታታዮቻችን ይህ ወቅታዊና እውነተኛ መረጃዎችን በፍጥነት የምታገኙበት የንጋት ቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎችን በማስቀደም እንጀምራለን። ኢትዮጵያን ከአሰብ የሚያገናኘው ሜጋ ፕሮጀክት ተጀመረ። የጠቅላዩ ሀሳባቸውን ቀይረዋል። ከትራምፕ ሲመት ወደ ቢሾፍቱ አውሮፕላን ማረፊያ የፈረንሳይ ግብጽና የጋና መሪዎች ለኤርትራ ምላኩ። ኢሳያስ የደረሳቸው መልእክት። የአውሮፓ ህብረት ለኢትዮጵያውያን አስደሳች ዜናን አበሰረ። ገደቡም ሊነሳ ነው። መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያለን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁ ቆዩ። ኢትዮጵያን ከአሰብ የሚያገናኘው ሜጋ ፕሮጀክት ተጀመረ። የጠቅላዩ ሀሳባቸውንም ቀይረዋል። ኢትዮጵያን በቀጥታ ከአሰብ ወደብ ጋር ሊያገናኝ እንደሚችል ተስፋ የተጣለበት ሜጋ ፕሮጀክት ዳግም ወደ ስራ መግባቱ ተሰምቷል። የኢትዮጵያን የቀይ ባህር ጥያቄ በተለይም የአሰብ ወደብ ጋር ተያይዞ እየተነሱ ያሉ ሀሳቦችን ፍሬ ለማፍራት መቃረባቸውን ተከትሎ ወደ አሰብ ወደብ የሚወስደው ፕሮጀክት ዳግም መጀመሩ የብዙዎችን ትኩረትም አግኝቷል። የኢትዮጵያ ህዳሴ ግድብ ግንባታ ከተጠናቀቀበት ጊዜ ጀምሮ የቢሾፍቱ አየር ማረፊያን ጨምሮ የተለያዩ ሜጋ ፕሮጀክቶችን እየገነባች ያለችው ኢትዮጵያ ሌላኛውን ህዳሴ ግድብ በድጋሚ ማስጀመሯን ብሪሜትሪክስም ዘግቧል። የአማራ ክልል ምክትል ፕሬዚዳንት አቶ ሐሰን መሐመድ ግንባታውን ለማጠናቀቅ ስራ መጀመሩ የተረጋገጠለትና ከዚህ ቀደም ተጀምሮ የነበረውን ፕሮጀክት የገመገሙት ጠቅላይ ሚኒስትር ዶክተር አብይ አህመድ አዋጭነቱ ላይ የነበራቸውን እቅድ በመቀየር የባቡር ፕሮጀክቱ ግንባታ ዳግም መጀመሩም ተሰምቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለውጥ አምጪ የሆኑ ፕሮጀክቶችን በተፋጠነ ሁኔታ ለማጠናቀቅ የሚያደርጉትን ጥረት ተከትሎ በተጀመሩ እንቅስቃሴዎች መካከል በግንባር ቀደምትነት የሚቀመጠው በሰሜኑ ጦርነት ምክንያት ግንባታው ተቋርጦ የቆየው የአዋሽ ኮምቦልቻ መቀለ የባቡር ፕሮጀክት ዳግም ሊጀመር መሆኑ ነው የተነገረው። የባቡር መስመር ፕሮጀክቱ ከዚህ ቀደም የተጀመሩ ስራዎች ከመቋረጥ በፊት መጠነኛ የግንባታ ስራዎች ብቻ ቀርተውት የነበረ ቢሆንም ባለፉት ጊዜያት የሀዲድ ቁሳቁሶች ለስርቆትና ለብክነት ተጋልጠው መቆየታቸው ሲነገርም ቆይቶ በመጨረሻም ጠቅላይ ሚኒስትር ዶክተር አብይ አህመድ ባሳለፉት ውሳኔ ግንባታው ዳግም ሊጀመር መሆኑም ተሰምቷል። የአዋሽ ኮምቦልቻ መቀለ የባቡር ፕሮጀክት ግንባታ ከቆመበት እንዲቀጥልም የህዝብ ተደጋጋሚ ጥያቄ ሲቀርብበት የቆየ መሆኑ ይበልጥ የፕሮጀክቱን አስፈላጊነትም የጎላ የሚያደርግ መሆኑ ነው የተነገረው። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በሰጡት ማብራሪያ ፕሮጀክቱ በ2.6 ቢሊዮን ዶላር ብድር የሚከናወን መሆኑን ጠቅሰው ከመቀለ ኮምቦልቻ የሚመላለስ በቂ ምርት ባለመኖሩ ፕሮጀክቱ በኢኮኖሚ ረገድ አዋጭ እንዳልሆነና የወጣበትን ወጪ በ50 ዓመታት ውስጥ እንኳን መመለስ እንደማይችል ከዚህ ቀደም የገለጹ ቢሆንም ባለፉት ጥቂት ቀናት የኮምቦልቻ ከተማ አስተዳደር በባቡር መስመሩ ላይ የደረሱ ጉዳቶችን ጠግነው ወደ ስራ የሚያስገቡ ሰራተኞችን ለመቅጠር የቅጥር ማስታወቂያ ያወጣ ሲሆን የክልሉ ከፍተኛ አመራሮች በፕሮጀክቱ ሳይት ላይ በመገኘት ግንባታው ወደ ስራ በማስገባትና በማስቀጠል ወደ አገልግሎት ለማስገባት ስራ መጀመራቸውም ተገልጿል። የአዋሽ ኮምቦልቻ ሀራ ገበያ የባቡር ፕሮጀክት አማራ፣ ትግራይና አፋር ክልሎችን ከጅቡቲና ከአሰብ ወደቦች ጋር በማገናኘት ረገድ ከፍተኛ የኢኮኖሚ ፋይዳ ያለው ሲሆን ፕሮጀክቱን ሲያከናውኑ የነበረው የቱርክ ኩባንያ ከግንባታው መቋረጥ ጋር ተይዞ ከኢትዮጵያ መንግስት ጋር በሕግ እየተካሰሰ በመሆኑ ቀሪው ስራ በሀገር ውስጥ ባለሙያዎችና ኩባንያዎች ብቻ እንደሚከናወንም ብሪሜትሪክስ አገኘሁት ባለው መረጃም ገልጿል። ከትራምፕ ሲመት ወደ ቢሾፍቱ አውሮፕላን ማረፊያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የበዓለ ሲመት ስነ ስርዓት ላይ ከተገኙ ጥቂት ተጽዕኖ ፈጣሪ የዓለም ግለሰቦች መካከል የሆኑት የአልሀያት ቤተሰብ ዋና መሪዎች የሆኑት መሐመድ ሞአታዝ አልሀያትና ራሜዝ አልሀያት በቀጥታ ወደ ቢሾፍቱ አውሮፕላን ማረፊያ ፊታቸውን ማዞራቸው ተሰምቷል። የተለያዩ ዓለም አቀፍ የመረጃ ምንጮች እያወጡት ባለው ዘገባ መሰረት የኳታሩ የአልሀያት ቤተሰብ በኢትዮጵያ 12.5 ቢሊዮን ዶላር በሚገነባው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ላይ ድርሻ ለመያዝ እያለመ መሆኑም ተሰምቷል። ዓለም አቀፉ ባለሀብት የአልሀያት ቤተሰብ በአፍሪካ መሰረተ ልማት ላይ የሚያደርገውን ኢንቨስትመንት እያስፋፋ መሆኑን ተከትሎም በኢትዮጵያ የቢሾፍቱ አየር ማረፊያ ላይ ያሳየው ፍላጎት አዲስ የምስራችም ሆኗል። የቢሾፍቱ አየር መንገድን ለማልማት ፍላጎት ያሳየው የቤተሰብ ዩኤስሲ ሆልዲንግ ባለቤት በመሆናቸው በመላው አፍሪካ ለሚሰሩ ግዙፍ የትራንስፖርትና የኮንስትራክሽን ፕሮጀክቶች ጨረታ እያስገቡ መሆናቸውን ተከትሎ በዘርፉ ላይ አዲስ ተወዳዳሪ ሊያደርጋቸው እንደሚችል ነው የተነገረው።
ኩባንያው በአፍሪካ ከሚገኙ ፕሮጀክቶች መካከል የኢትዮጵያ አዲሱ የቢሾፍቱ አውሮፕላን ማረፊያ ልማትና በኮንጎ ዲሞክራቲክ ሪፐብሊክ የሚገነባው ትልቅ የሃይዌይ መንገድ ፕሮጀክት ግንባር ቀደም ተጠቃሽም ናቸውም ተብሏል። አልሀያት ጨረታ እያስገባበት ያለው ይህ የቢሾፍቱ ግዙፍ አውሮፕላን ማረፊያ እየጨመረ የመጣውን የመንገደኞች ፍላጎት ለማስተናገድና አዲስ አበባ በቀጠናው ያላትን የትራንዚት መናኸሪያነት ሚናን ይበልጥ ለማጠናከር እያለመ ሲሆን ከአፍሪካ ትላልቅ የአቪዬሽን ማዕከላት አንዱ ይሆናል ተብሎም ይጠበቃል። ከአዲስ አበባ በስተደቡብ ምስራቅ 40 ኪሎ ሜትር ገደማ ርቀት ላይ የሚገኘው ይህ ቦታ በ1910 ሜትር ከፍታ ላይ የሚገነባ መሆኑ ለአቪዬሽን ተስማሚ የአየር ንብረት እንዳለውም ይገለጻል። በዘንድሮ የፈረንጆች ዓመት ጥር ወር ላይ የተጀመረው የፕሮጀክቱ የመጀመሪያ ምዕራፍ መጀመሪያ ላይ 60 ሚሊዮን መንገደኞችን የመቀበል አቅም እንዲኖረው እየተሰራ ሲሆን በግምት 35 ስኩዌር ኪሎ ሜትር ቦታ ላይ የሚያርፈው ይህ የአውሮፕላን ማረፊያ ፕሮጀክት ሲጠናቀቅም በአህጉሪቱ ካሉ ትላልቅ የአቪዬሽን መሰረተ ልማት ግንባታዎች አንዱ ለመሆን ተዘጋጅቷል ነው የተባለው። የፈረንሳይ ግብጽና ጋና መሪዎች ለኤርትራ መላኩ ኢሳያስ የደረሳቸው መልእክት። ከኢትዮጵያ ጋር ውጥረት ውስጥ የምትገኘው ኤርትራው ፕሬዝዳንት የሆኑት ኢሳያስ አፈወርቂ የኤርትራን 35ኛ ዓመት የነጻነት በዓል ተከትሎ በዓለም ላይ የሚገኙ የተለያዩ ሀገራት መሪዎች እንኳን ደስ አሎት መልእክት ማስተላለፋቸውን የኤርትራ ኢንፎርሜሽን ሚኒስቴር በኦፊሻል የኤክስ ገጹ ላይ ለጥፏል። ለፕሬዝዳንት ኢሳያስ አፈወርቂ የእንኳን ደስ አሎት መልእክት ካስተላለፉ ሀገራት መካከልም ፈረንሳይ፣ ግብጽና የጋና መሪዎች በቀዳሚነት የሚጠቀሱ ሆነዋል። ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ በ35ኛው የነጻነት በዓል ምክንያት በማድረግ መልእክቶቻቸውን ያጋሩት የጋና ሪፐብሊክ ፕሬዝዳንት ጆኒ ድራማኒ ማሃማ፣ የፈረንሳይ ሪፐብሊክ ፕሬዝዳንት ኢማኑኤል ማክሮን፣ የአውስትራሊያ ኮመንዌልዝ ገዢ ጀነራል ወይዘሮ ሳም ሞስቴን እና የግብጽ ሪፐብሊክ ፕሬዝዳንት አብድል ፈታህ አልሲሲ ለፕሬዝዳንት ኢሳያስ አፈወርቂ መልካም ጤንነትና ለኤርትራ ሕዝብ ደግሞ ሰላምና ብልጽግና መመኘታቸው ከቀጠናው አሁናዊ ሁኔታ ጋር በማያያዝ ግርምት የጫረ ምኞት መሆኑም እየተነገረ ይገኛል። በተለይም ፈረንሳይና ግብጽ ካስተላለፉት የእንኳን ደስ አላችሁ መልእክት ጎን ለጎንም ከኤርትራ ጋር ያላቸው ወዳጅነትና ትብብር ለማጠናከር ዝግጁ መሆናቸውን መግለጻቸውም ተሰምቷል። በፕሬዝዳንት አብዱል ፈታህ አልሲሲ በኤርትራና በግብጽ መካከል እያደገ የመጣውን ጠንካራ ታሪካዊ ግንኙነት በማድረግ በሁለቱ ህዝቦች ጥቅምና በተለያዩ ጉዳዮች ላይ የሚደረገው የሁለትዮሽ ምክክርና ትብብር ወደ ላቀ ደረጃ እንደሚሸጋገር ያላቸውን ጽኑ እምነትም ገልጸዋል። የፊሊፒንስ ሪፐብሊክ የውጭ ጉዳይ ሚኒስትር ዴታ ጸሐፊ የሆኑት ቴሬሳ ላዛሮም በተመሳሳይ ሁኔታ ለኤርትራ የውጭ ጉዳይ ሚኒስትር ለአቶ ኦስማን ሳህል ተመሳሳይ መልእክትን ልከዋል። በመጨረሻም የአውሮፓ ህብረት ለኢትዮጵያውያን አስደሳች ዜናን አበሰረ። ገደቡ ሊነሳ ነው። በተለያዩ ጊዜያት ወደ አውሮፓ አህጉር የሚገቡ ኢትዮጵያውያን ላይ የሻንጋይ ቪዛ ገደብ ጥሎ የነበረው የአውሮፓ ህብረት ገደቡን ሊያነሳ መሆኑን ተከትሎ ይህ የአውሮፓ ህብረት ውሳኔ ለኢትዮጵያውያን የተበሰረ አስደሳች ዜና እንደሆነም ብሪሜትሪክስ ዘግቧል። የአውሮፓ ህብረት በኢትዮጵያውያን ላይ ጥሎት የነበረውን የሻንጋይ ቪዛ ጉዳይን ህጉን አጥብቆ የነበረ ሲሆን በህገ ወጥ መንገድ አውሮፓ ውስጥ የሚኖሩ ዜጎችን ወደ ሀገራቸው በመመለስ ረገድም ኢትዮጵያ ከህብረቱ ጋር እንድትተባበር ለማስገደድ እንደነበረም ተገልጿል። ከኢትዮጵያ ጋር ያለውን የሁለትዮሽ ግንኙነት ያጠናከረው የአውሮፓ ህብረት ይህ ገደብ እንዲነሳ መወሰኑ የቪዛ አሰጣጥ ሂደቱ ወደ ነበረበት መደበኛ አሰራር እንዲመለስ የሚያደርግ መሆኑ ነው የተነገረው። የአውሮፓ ህብረት የተጣለውን ገደብ በማንሳት የቪዛ ማመልከቻ የሂደት ጊዜን የሚያራዝም፣ ከአንድ ጊዜ በላይ መግቢያ ቪዛዎችን የሚከለክል እንዲሁም አንዳንድ የሰነድ ማቅረብና የክፍያ ቅናሽ የሚያቀስር እንደነበረም ተገልጿል። የአውሮፓ ህብረት የወሰደው እርምጃ በሰነድ ቁጥር ካውንስል ኢምፕሊሜንቲንግ ዲሲሽን ኢዩ 2024 ህዝባር 1341 ስር እንደ አውሮፓውያን አቆጣጠር አፕሪል 2024 ላይ በኢትዮጵያ ላይ ተጥሎ የነበረውን የቪዛ ገደብ ለመሻር የአውሮፓ ህብረት ህጋዊ ሂደቱን ከጀመረ በኋላ ሲሆን እንደ አውሮፓውያን አቆጣጠር ሜይ 12 2026 የወጣው የአውሮፓ ህብረት ምክር ቤት ህጋዊ ሰነድ እንደሚያሳየው የ24ቱ የገደብ ውሳኔ የሚሻር ሲሆን አዲስ ውሳኔው ደግሞ ይፋ ከተደረገበት ቀን ጀምሮ ተግባራዊ ይሆናል ተብሎም ይጠበቃል። ለሰዓቱ ያስደመጥናቸው መረጃዎች ያሰናዳላችሁ የንጋት ቲዩብ ቻናላችን ነበር። ለንጋት ቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን በመጫን ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለሌሎች ዘመዶቻችሁ እንድታጋሩ እንጠይቃችኋለን። በቀጣይ በሌሎች ዝግጅቶች ተመልሰን እንመጣለን። እስከዛው ግን ቸር ቆዩን።